ሴቶች ራሱ እዚህ አካባቢ ላይ ሲመጡ ሽንት ቤት የሚገቡበት የለም። በተለይ ለሴቶች እህቶቻችን በጣም ዝግንን እያለን ነው። መጸዳጃ ቦታ ከወንዶች ጋራ ነው የምንገባ ማለት ነው። በጣም አሳፋሪ ነገር ማለት ነው። ክረምት ላይ ይሄኛው አይታሰብም ለመግባት፣ ምክንያቱም የሆነ ውሃው እንዲሄድበት የተሰራ ነገር ስላሌለ ላው ላይ ስለሚተኛ በጣም አስቸጋሪ ነው። ልሰራበት አልችልም። ኢትዮጵያን በዓለም አደባባይ ያስጠሩ በርካታ አትሌቶችን ያፈራና እያፈራ የሚገኘው የጣፎ የአትሌቲክስ መለማመጃ ማዕከል በአሁኑ ሰዓት በተፈለገው ልክ አገልግሎቱን እየሰጠ አይደለም። አትሌቶችም ምቹ ባልሆነ ሁኔታ ውስጥ ሆነው ልምምዳቸውን እያደረጉ እንደሚገኙ ለኢቲቪ ተናግረዋል። ችግር አለ። ይሄ ውሃ ተኝቶበታል። አንደኛ ይሄም ደግሞ እግር ይቀጠቅጣል። ከርቡ ላይ ምናምን አሸዋ ተጠርጓል። ኦሬዲ ደግሞ አካባቢ ላይ ያሉ ህፃናቶች ራሱ ትሬኒንግ ስንሰራ ድንጋይ ይወረውራሉ። እኛ ስንሮጥበት በመሃል ሌላ ሳይክል ይነዳበታል። ሌላ ኳስ ልጆቹ ኳስ ይጫወቱበታል። ትራኩ ውሃ የሞላበት ነው። ያው እንጀራ ስለሆነ ነው እየወጣን እየሰራንበት አለ። አምስቱንም ቀን ኮረኮንች ላይ የምንሰራበት ጊዜ አለ። የዛኔ ደግሞ ኮረኮንቹ እግር ይጎዳል። ጫማ ወፍራም ጫማ ደግሞ በጣም ዋጋቸው ውድ ስለሆነ ያንን አድርጌ ሁሉ ያሰራበትም ቆጥቤ ነው የምሰራበት። በዛ ምክንያት ብዙ ልጆች እግራቸው እየተጎዳ ነው። እዚህ የሚመለከተው አካል መጥቶ ቢሰራልን ደስተኛ ነን። ትራኩን በደንብ መሰራት አለበት። ይሄ አሸዋም ደግሞ ድጋሚ ተደፍቶ እና ያ ነገር ቢስተካከል ደስ ይለኛል። እንደ ጥያቄ ምልክት አድርጌ ማልፎ ይሄ የሽንት ቤት ነገር በጣም አሳሳቢ ነገር ነው። ይሄ ቢስተካከል ደስ ይለኛል። አትሌቲክስ እንደ ቀላል የሚታይ ነገር አይደለም። አትሌቲክስ አንዱ ፈንድ ነው፣ አንዱ የሀገር ገቢ ነው፣ አንዱ ኢንቨስትመንት ነው። አትሌቲክሱ ግን ኢትዮጵያ ውስጥ እንደ ቀልድ ነው እየታየ ያለው። ምክንያቱም በቃ አንዱ ለሰው ያሸንፋል፣ ባንዲራ ያነሳል። ያንን ደግሞ የአትሌቶቹን ችግር ካልፈታ በጣም ከባድ ነው የሚሆነው። ሁሌም እኔ እዚህ ስላለው ከብዙ ሰዎች ጋር ይጋጫለኝ። ምክንያቱም መኪና ሄድበት ነበረ። ይሄ እንግዲህ በብዙ ሚሊዮን ብር ነው የተሰራው። ፌዴሬሽን ይሄንን ሲያሰራ ብዙ ሚሊዮን ብር አውጥቶ ነው የሰራው እና ከጥቅሙ አንጻር ይሄንን ትኩረት ሰጥቶበት የጀመረውን ቢጨርስ ሞር ለልጆቻችን ፎይታ ነው ባይነኝ። እነኚህ ችግሮችን ቀርፎ ሜዳውን በተሻለ ቁመና ላይ በማኖር አትሌቶቹ በጥሩ ሁኔታ ዝግጅቶችን እንዲያደርጉ የኢትዮጵያ አትሌቲክስ ፌዴሬሽን እና የጣፎ ክፍለ ከተማ በጋራ ስራዎችን ጀምረዋል። ከተማ አስተዳደሩ ከኢትዮጵያ አትሌቲክስ ፌዴሬሽን ጋር በጋራ በመሆን በመስማማት ይህንን ያለውን ችግር ለመቅረፍ በጋራ በመስራት ወደ ስራ ተገብቷል ማለት ነው። ከተማ አስተዳደሩ መሬት ሰጠ፣ ፌዴሬሽኑ ደግሞ በጀት በማውጣት አጥሩን ለማሳጠር ድርሻውን ወስዷል። አጥር ብቻም አይደለም፣ በቅርቡ ደግሞ በዚህ በ3 ቀን ውስጥ ደግሞ አሸዋው ራሱ እንደምታዩት ተቆፋፍሯል። አሸዋውን ራሱ ለማደስ ፌዴሬሽኑ ኃላፊነት ይወስዳል። ይህ ብቻም አይደለም፣ እነዚህ ነገሮች ካለቁ በኋላ በዚህ መሰረተ ልማቶችን ለምሳሌ መጸዳጃ ቤት በጣም ችግር አለ። እሱን በማስተካከል የተገፉ ድንበሮችን ወደ ነበረበት ከከተማ አስተዳደሩ ጋር በመነጋገር በመመለስ አትሌቱ እፎይታ ያገኛል የሚል እምነት አለኝ። ችግሩን በቋሚነት ለመፍታት የኤካ ጣፎ ክፍለ ከተማ በቆራጥነት እንደሚሰራም ዋና ስራ አስፈጻሚው ለኢቲቪ ያሳውቀዋል። ከምንም በላይ በዚህ ሰዓት የሚያስቸግረው ቦታው ነው። ቦታው ሬዲ ሆኖ መንግስት ለዚህ አገልግሎት ክፍት አድርጓል። ነገር ግን መልማት ባለበትና መጠበቅ ባለበት በአትሌቲክስ ፌዴሬሽኑ በእኛ በኩልም አልተሰራም። ስፔሻሊ አጥር ባለመኖሩ ማንኛውም ሰው እየገባ ሽንት ቤቶች ነበሩ፣ ሻወር ቤቶች ነበሩ። ማንኛውም መንገድ ተጓዥና የሚሄድ ሰው እየገባ እያበላሸው ነበርና አንዱን ሲጠብቅ ትንሽ ማኔጅመንቱ ላይ ችግር ነበር። አሁን ሱ ሼፕ አድርገናል። ሽንት ቤቱንም መጸዳጃውንም ሻወር ቤቱንም ሰው ገብቶበት ነበር፣ አውጥተናል። አሁንም ሌላ ሰው ገብቶበታል፣ እናወጣለን ማለት ነው። ስለዚህ ዋናው የራይት ዌው እና ድንበሩን ማስከበር ነው። አጥሩን ከጨረስን በኋላ ቶታሊ ውስጥ የሚደረጉ ሌላ ነገሮችን እንትን እናደርጋለን። ለሌላ አገልግሎት የሚውልበትና ሌላ ሰው የሚይዝበት ምንም ምክንያት አይኖርም። ካለም እናስተካክላለን። ይኖራሉ፣ ሙከራዎች አሉ። ከዚህ በፊት ማስተካከላ አሁንም እናስተካክላለን ማለት ነው። በአዲሱ ባጀት ዓመት ሜዳውንም በትክክል ሰርቶ ለእግር ኳስም አገልግሎት የሚውልበትን እናመቻቻለን ማለት ነው። የትራኩን ኦሬዲ አትሌቲክስ ፌዴሬሽኑ እንደሚሰራ ቃል ገብቶልናል። ኦሬዲ ከትንሽ ጊዜ በኋላ ሜንቴናንሱ ይሰራል። ከዛ ውጭ የሚቸግረን ነገር የለም።